ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ጥናት መርሃ ግብር ባለፉት ተከታታይ ሳምንታት መጽሐፍ ቅዱሳችንን ከአንደኛና ሁለተኛ ቆሮንቶስ የሐዋርያው ጳውሎስ መልእክት እያጠናን ቆይተናል። ይህ የትምህርቱ ስድስተኛ ክፍል ሲሆን የመንፈስ ስጦታዎች የሚል ርዕስ አለው። ወደ ውስጥ ገብተን ከማጥናታችን በፊት ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። በአንተ እርዳታ፣ በአንተ ቸርነት ለዛሬ ስለደረስን ቃልህንም ደግሞ ስለሰጠህን በቃል ውስጥም ደግሞ ስለምትሰጠን ብዙ በረከት ተመስገን። አሁንም ስናጠና ሳለ በቅዱስ መንፈስ አስተምረን፣ ኃይል ብርታቱ ነን። በጌታ በኢየሱስ ስም አሜን። የመንፈስ ስጦታዎች ዋና መሪ ጥቅሳችን የሚገኘው ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ የሚል ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ እናገኘዋለን። እንግዲህ በዚህ ጥናታችን የቆሮንቶስ ቤተክርስቲያን በበርካታ ጉዳዮች ተከፋፍላ እንደነበረ አይተናል። በሰባኪዎች ጉዳይ፣ በአመጋገብ ጉዳይ፣ ስለ ማግባት አለማግባት፣ በመንፈስ ቅዱስ ስጦታዎችም ርዕሰ ጉዳይ ላይ በእነዚህና የተለያዩ ጉዳዮች ከነርሱ ማን ነው የበለጠ ስጦታ ያለው በሚለው የማይስማሙበት ሰፊ ችግር ነበራቸው። ጳውሎስ ቀድመው ለተነሱት ችግሮች መፍትሄ ከሰጠ በኋላ መንፈሳዊ ስጦታዎችን በተመለከተ ደግሞ የችግር መንስኤ ሳይሆኑ የአንድነት መንስኤ መሆናቸውን ለማሳየት ሲጥር እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 12 እስከ 14 ላይ የዛሬው ጥናታችን በዛ ላይ ያተኮረ ይሆናል። ከሁሉ የሚበልጠው ስጦታ የቱ ነው ለሚለው ጥያቄ መልሱ የቱም አይበልጥም የሚል ነው። ለምን ያለ እንደሆነ እንግዲህ ሐዋርያው ጳውሎስ በዚህ ጉዳይ ላይ ያስረዳናል። በመጀመሪያ መንፈሳዊ ስጦታዎች ብዙ ስጦታዎች ቢኖሩም ሰጪው ግን አንድ መሆኑን ያሳየናል። ብዙ አባላት ቢኖሩም አካሉ ግን አንድ እንደሆነ ያመለክተናል። በመቀጠልም ደግሞ የአንድነት ቁልፉ ፍቅር እንደሆነ የፍቅርን ቁንጮነት በመግለጽ ያሳየንና በመጨረሻ ስለተለያዩ ስጦታዎች ሲያነሳ በተለይም ስለ ልሳን ስጦታና ስለ ትንቢት ስጦታ በመናገር ጥናታችንን እንድንቋጭ የምንሆንበትን የመጽሐፍ ቅዱስ ክፍል ጥቅስ እናገኛለን። እንግዲህ በቅድሚያ ስለ መንፈሳዊ ስጦታዎች ስንመለከት ስለ መንፈሳዊ ስጦታዎች ሐዋርያው ጳውሎስ ምን አስተምሯል ካልን በአንደኛ ቆሮንቶስ ምዕራፍ 12 ላይ ደን ስናነብ ቁጥር 4 የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይለናል። መንፈሳዊ ስጦታዎችን የሚሰጠው ማን ነው ብለን ከጠየቅን በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 6 ላይ ሄደን ስናነብ እንደምናገኘው ያንን የሚሰጠው ራሱ እግዚአብሔር እንደሆነ ይነግረናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 5፣ 6 ላይ ልዩ ልዩ ስጦታዎች እንዳሉ ይዘረዝራል። ስጦታዎች ልዩ ልዩ ናቸው ይላል። አገልግሎቶች ልዩ ልዩ ናቸው ይላል። ስራዎች ልዩ ልዩ ናቸው ይልና ነገር ግን ሁሉ አንድ የሚሆኑበት አንድ መንፈስ፣ አንድ ጌታ፣ አንድ እግዚአብሔር አለ ደግሞ በማለት ሲጠቀልላቸው እንመለከታለን። በተለይም ደግሞ በዚህ ክፍል ላይ እንደምንመለከተው መንፈሳዊ ስጦታዎች እና በሰጫቸው መካከል ያለውን ግንኙነት መረዳት እንድንችል ጳውሎስ ብዝሃነታቸውን በሚገልጡ 3 ቃላት አስቀምጦልናል። እነዚህም ስጦታዎች ይላቸዋል፣ አገልግሎቶች ይላቸዋል፣ እንደዚሁም ደግሞ ስራዎችም ብሎ ይጠራቸዋል። ነገር ግን ሰጪው መንፈስ ቅዱስ ጌታ ኢየሱስና እግዚአብሔር አብ አንድ እንደሆኑም ደግሞ ይጠቁማል። ይህ ማለት አብ፣ ወልድ፣ መንፈስ ቅዱስ በጋራ ይሰራሉ ማለት እንደሆነም እንረዳለን። ዮሐንስ ወንጌል 14 ቁጥር 16 ይህንን ያመለክታል። እግዚአብሔር ግን ስጦታውን የሚሰጠው እንደ ግሪክና ሮማ አማልክት እንዳልሆነ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ እናነባለን። ከስጦታው ጋር የሚመጣ ሐሴት ወይም ደግሞ ስጦታውን ለጥቂቶች ብቻ ለይቶ የመስጠት ነገር እንደሌለበትም እናያለን። ለምሳሌ ጠንቋዮች እንደሚያደርጉት ማለት ነው። እግዚአብሔር ለሁሉ እንደወደደ የሚሰጥ አምላክ አባት እንደሆነ ከዚህ ክፍል እንረዳለን። እግዚአብሔር ለተለያዩ ሰዎች የተለያዩ ስጦታዎችን የሚሰጠው ለምንድን ነው የሚለውን ጥያቄ ደግሞ ካነሳን ለእሱም ጥያቄ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ሐዋርያው ጳውሎስ መልስ ይሰጠናል።
መንፈሳዊ ስጦታዎች የሚውሉት ለቤተ ክርስቲያን ጥቅም ነው። አንድን ዓላማ ለማሳካት ስጦታውን ለየትኛው ሰው መስጠት እንዳለበት የሚያውቀው ደግሞ እግዚአብሔር ራሱ ብቻ እንደሆነ ከዚሁ ክፍል እንረዳለን። ጳውሎስ ከታወቁት ስጦታዎች መካከል እንደ ምሳሌ የጠቀሳቸው የትኞቹ ናቸው ብለን ስንመለከት 3 የስጦታ ዝርዝሮች ያሉባቸውን ክፍሎች በመጽሐፍ ቅዱሳችን እናገኛለን። በአንደኛ ቆሮንቶስ 12፣ ሮሜ 12 እንደዚሁም ኤፌሶን 4 ላይ። አንደኛ ቆሮንቶስ ምዕራፍ 12 ላይ ስናነብ ከቁጥር 8 እስከ 10 ጥበብን መናገር፣ እውቀትን መናገር፣ እምነት፣ የመፈወስ ስጦታ፣ ታምራትን የማድረግ፣ ትንቢት፣ መናፍስትን የመለየት፣ በልሳን መናገር፣ በልሳን መተርጎምን ያስቀምጣል። በሮሜ ምዕራፍ 12 ከቁጥር 6 እስከ 8 ደግሞ ሄደን ስናነብ አሁንም አገልግሎትን፣ ማስተማርን፣ መምከርን፣ በልግስና መስጠትን፣ ማስተዳደርንና ምሕረት ማድረግን ሲያስቀምጥ እናያለን። በኤፌሶን 4 ከቁጥር 11 እስከ 12 ላይ ደግሞ ሐዋርያነትን፣ ወንጌል ሰባኪነትን፣ እረኝነትንና አስተማሪነትን አንድ ላይ አጣምሮ አቅርቧቸው እናገኛለን። እንግዲህ እነዚህ ናቸው በስጦታ ዝርዝር ውስጥ ተካተው የምንመለከተው። ዋናው ቁም ነገር ብዙ አባላት ቢኖሩትም አንድ አካሉ ግን አንድ ነው። አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም ደግሞ እንዲሁ ነው ይለናል ሐዋርያ ጳውሎስ። በክርስቶስ አካል ውስጥ ያለን የተለያየን ሰዎች አለን። እግዚአብሔር አንድ ነው፣ ነገር ግን እያንዳንዱ የሥላሴ አካል የራሱ ተግባር አለው። እንደዚሁም ቤተ ክርስቲያን አንድ ነች፣ ነገር ግን በምድር ላይ ያለች የክርስቶስ አካል እንደመሆኗ በውስጧ ያሉ እያንዳንዱ አካላት የራሳቸው ተግባር እንዳላቸው ተጽፎልናል። ጳውሎስ የሰውን አካል እንደ ምሳሌ በመጠቀም በልዩነት ውስጥ ያለውን አንድነት አሳይቶናል። ዓይን የማየት ስጦታ አለው፣ ነገር ግን ጆሮ ይህንን አይችልም። ነገር ግን ሁለቱም በጋራ በመስራት ይተባበራሉ። በተመሳሳይ በቤተ ክርስቲያንም ውስጥ እያንዳንዱ ሰው በተቀበለው ስጦታ መሰረት የራሱ ሚና እንዳለው ይጠቅሳል። ዓይን ጆሮ ስላልሆነ፣ ጆሮ ዓይን ስላልሆነ አታስፈልግም ሊባል አይችልምና ሁሉም ሰው አስፈላጊ እንደሆነ እዚህ ጋር እንመለከታለን። እንዲሁም ማንም ከማንም እንደማይበልጥ፣ ሁሉም ሰው ስለሌላው አካል ግድ ሊለው እንደሚገባና ሁሉም ሰው ለቤተ ክርስቲያን አንድነት መስራት እንዳለበት ከዚህ እንረዳለን። አንደኛ ቆሮንቶስ 12 ከ15 ከ27 ስናነብ ይህንን ነው የምናገኘው። ስጦታዎች የተለያዩ መሆናቸው አንዳችን ለሌላችን እንደምናስፈልግ ሁላችንም ተያይዘን የምንቆምበት እንደሆነ ከዚህ እንረዳለን። እንግዲህ አንድነት ቁልፉ ምንድን ነው ካልን ሐዋርያው ጳውሎስ በቆሮንቶስ 12 በአንደኛ መልእክት ቆሮንቶስ 12 ምንድን ነው ያስቀመጠልን? ስጦታዎች ምንጫቸው ከየት እንደሆነ፣ ለምን ዓላማ እንደሚሰጡ፣ ደግሞም ብዝሃነታቸው ለምን እንዳስፈለገ እነዚህን ሁሉ በግልጽ ካስረዳም በኋላ ቀጥሎ የሚያሳየን የአንድነትን ቁልፍ ነው። ይሄም ወደ ፍቅር ይወስደናል። አንደኛ ቆሮንቶስ ምዕራፍ 13 ግን መጨረሻው ላይ አንደኛ ቆሮንቶስ 12:31 ላይ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥን መንገድ አሳያችኋለሁ ይላል። ፍቅር ከሁሉ የሚበልጠው ጸጋ ስጦታ ነው። በአንደኛ ቆሮንቶስ 12:31 ላይ እንደተቀመጠው በአማኝ ሕይወት ውስጥ የሚፈራ የመንፈስ ፍሬ ነው። መንፈሳዊ ስጦታዎች በአግባቡ ጥቅም ላይ የሚውሉት በፍቅር በኩል ብቻ እንደሆነ ጳውሎስ ከዚህ ያስረዳል። የልሳን ስጦታ ያለው ያለ ፍቅር እንደሚጮህ ነሐስ እንደሚንሸዋሸው ጸናጽል ነው ይለናል። የትንቢት ስጦታ፣ የእውቀት ቃል ስጦታና የእምነት ስጦታ ያላቸው ሁሉ ያለ ፍቅር ግን ትርጉም የላቸውም። የቸርነት ስጦታና ራስን ለመሞት አደጋ እንኳን አሳልፎ የመስጠት ጸጋ ያላቸው ቢኖሩ መስዋዕትነት በመክፈል ያለ ፍቅር ግን ከንቱ እንደሆኑ ያስቀምጣል። ከዚያም በአንደኛ ቆሮንቶስ ምዕራፍ 13 ከ4 እስከ 7 የመንፈስ ስጦታዎችን በመለማመድ ውስጥ እንዴት መመላለስ እንደሚገባል መመሪያ ተቀምጦልን እናገኛለን። ምንድናቸው እነዚህ መመሪያዎች ያለ እንደሆነ አንደኛ የፍቅር ተግባር የሆነው ምን እንደሆነ ይዘረዝራል። ፍቅር ይታገሳል ይለናል። ፍቅር ቸርነትን ያደርጋል፣ በእውነት ይደሰታል። ፍቅር ይቅር ይላል። ፍቅር ሁሉን ያምናል። ፍቅር ሁሉን ተስፋ ያደርጋል። ፍቅር በሁሉ ይጸናል በማለት እነዚህን ወርቃማ የሆኑ የፍቅርን 9 ባህሪያት ይነግረናል። ከዚያ ደግሞ ፍቅር የማያደርገውን ይዘረዝራል። ፍቅር ተገቢ ያልሆነውን ነገር እንደማያደርግ፣ ይኸውም ፍቅር አይቀናም፣ ፍቅር አይታበይም፣ ፍቅር አይመካም፣ ፍቅር የማይገባውን አያደርግም፣ ፍቅር የራሱን አይፈልግም፣ ፍቅር አይበሳጭም፣ ፍቅር በደልን አይቆጥርም፣ በመጨረሻም 10ኛው ፍቅር በአመፅ ደስ አይለውም በማለት የፍቅርን ደግሞ የማያደርገውን ተግባራት ሲዘረዝርልን እናያለን። እንግዲህ ይህ ነው ወደ አንድነት የሚያመጣን።
ስጦታ ልዩ ልዩ ቢሆንም ግን በእግዚአብሔር ፍቅር ሁሉም ተያይዞ የሚሰራበትን እድል እንደሚያገኝ እናያለን። ከዛ በመቀጠል ስለተለያዩ ስጦታዎች ማብራራቱን ይቀጥላል። በተለይ ምዕራፍ 14 ላይ የልሳንን ስጦታ በተመለከተ ይናገራል። ስለዚህ በልሳን የሚናገር እንዲተረጉም ወይም እንዲተረጎም ይጸልይ ይላል። ጳውሎስ ስለ ልሳን ስጦታና ስጦታውን በአግባቡ ስለመጠቀም የሰጠውን ትኩረት የሚያሳየን አንዳንድ የቆሮንቶስ ቤተክርስቲያን አባላት ስጦታውን ያለ አግባብ ሲጠቀሙበት እንደነበረና ይህንንም ተከትሎ በጉባኤው አምልኮ ውስጥ ረብሻና ግራ መጋባት መፈጠሩን ስናስተውል ነው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 23 ላይ ጳውሎስ ይህንን ያስቀምጣል። የልሳን ስጦታ ተናጋሪው በማያውቀው የሰው ወይም የመላእክት ቋንቋ የመናገር ችሎታ ነው። ይህ ቋንቋ አድማጮች የማያውቁት ከሆነ ሊተረጎም ይገባል ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 8፣ አንደኛ ቆሮንቶስ 14 ቁጥር 2፣ ከ13 እስከ 14፣ ከ27 እስከ 28 እነዚህ በዛ ግልጽ አድርገው ያሳያሉ። ጳውሎስ ሰዎቹ በሙሉ በልሳን ቢናገሩ ወይም መናገር ቢችሉ ደስ እንደሚለው የተናገረውን አንዳንዶቹ በተሳሳተ መንገድ በመተርጎም ይህ ስጦታ ሁሉም ሰው ሊቀበለው ይገባል ብለው ያስባሉ። ግን ይህ ስህተት ነው። እውነታው ግን ይህ ምኞቱ ለሁሉም ስጦታዎች የተናገረው መሆኑ ነው። ጳውሎስ መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም እንደሆነ ይናገራል። መሆን ያንን ካስቀመጠ በኋላ ደግሞ ሁሉም ሰው ተመሳሳይ ስጦታን የማይቀበለው ለዚህም እንደሆነ ይናገራል። ስለዚህ ሁሉም ሰው ተመሳሳይ ስጦታን አያገኝም። ደግሞ ስለ ትንቢት ስጦታ ይናገራል። ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይለናል። የትንቢት ስጦታ የወደፊት ክስተቶችን በማወቅ ላይ ብቻ የተወሰነ አይደለም። የትንቢት ቀዳሚ ጥቅሙ ለማነጽ፣ ለመምከር፣ ለማጽናናት እንደሆነ ተጽፎልናል። ጳውሎስ ለዚህ ስጦታ ከሁሉም በላይ ትኩረት ይሰጣል። ነገር ግን በአግባቡ ጥቅም ላይ መዋል እንዳለበትና ግራ መጋባትን መፍጠር እንደሌለበትም ያሳስባል። ነገር ግን ሁሉ በአግባብና በስርዓት ይሁን ብሎ የሚመክረው ለዚህ ነው። የቅሬታዋ ቤተክርስቲያን ከልዩ ማንነቱ አንዱ የሆነው የትንቢት ስጦታ በኤለን ጂ ዋይት ሕይወትና ሥራዎቿ ውስጥ መገለጡ ነው። ራእይ ምዕራፍ 12 ቁጥር 17፣ ምዕራፍ 19 ቁጥር 10 ይህን ያሳየናል። ነገር ግን እውነተኛ ነቢይ የምንለየው እንዴት ነው? እውነተኛ የትንቢት ስጦታ እንዴት ነው የምናውቀው ካልን መጽሐፍ ቅዱስ መስፈርት ይሰጠናል። አንደኛ ነቢዩ የተናገረው የወደፊት ክስተት ሊፈጸም እንደሚገባ እናነባለን። ያም ብቻ አይደለም፣ የነቢዩ መልእክት ከቀደሙት ነቢያት ጋር መስማማት እንዳለበትም እናያለን። ደግሞ በመቀጠል ኢየሱስ ሥጋ ለብሶ መገለጡን መመስከር እንዳለበት ያ ነቢይ ቃሉ ያስተምረናል። በመጨረሻም ሕይወቱ ከሚሰብከው መልእክት ጋር መስማማት እንዳለበት በፍሬያቸው ታውቋቸዋላችሁ ብሎ ጌታ ከተናገረው ጋር አቆራኝቶ አራተኛውን መስፈርት ያስቀምጥልናል። እንግዲህ እነዚህ እውነተኛን የትንቢት ስጦታ የምንፈትሽባቸውና በተሰጠን ደግሞ የምንመላለስባቸው ናቸው። እንግዲህ ትምህርታችንን ስናጠቃል ጌታ ካዘጋጀው ነገር ሁሉ ለወንዶችና ሴቶች ልጆቹ ልዩ ልዩ ስጦታዎችን ለመስጠት ከማሰቡ በላይ ውብ የሆነ ነገር የለም። ቤተ ክርስቲያን ለጌታ በልዩ ልዩ ዛፎች፣ እጽዋትና አበቦች የተዋበች አትክልት ስፍራው ነች። የሂሶጱን ተክል የዝግባውን አቋም ይኖረዋል ብሎ ሰው አይጠብቅም። የወይራውንም ዛፍ ዘለግ ካለው የዘንባባ ቁመት እንዲደርስ ግድ አይለውም። ብዙዎች ውስን የሆነ የሃይማኖትና የአእምሮ ስልጠና ብቻ ቢኖራቸውም በጌታ እየታመኑ በትንቢት ቢተጉ እግዚአብሔር ለእነርሱ ያዘጋጀው ስራ አለው። ሰራተኞቹ አንዱ ለሌላው እንደሚያስፈልገው ይረዱ ዘንድ ልዩ ልዩ ስጦታዎች ለተለያዩ ሰዎች ተበርክተዋል። እነዚህንም ስጦታዎች የሚሰጠው እግዚአብሔር ነው። የሚውሉትም ለእርሱ አገልግሎት እንጂ ስጦታ ተቀባዩን ከፍ ለማድረግ ወይም ሰውን ከፍ ለማድረግ አይደለም። ነገር ግን የዓለምን ቤዛ ከፍ ለማድረግ ነው። ሕይወቱን በመወከል ለሰው ዘር ሁሉ ጥቅም የሚውሉ ናቸው እንጂ ሐሰትን ለመመስከር የሚውሉ ሊሆን አይገባም። እውነቱን የሚወክሉ እንጂ ሐሰትን የሚያስፋፉ ሊሆን አይገባም ይላል። እንግዲህ እኛም በዚህ ጥናታችን መሰረት ወደ እግዚአብሔር ቀርበን ከእርሱ የሆነውን በረከት ተቀብለን የሚበልጣውን ፈልጉ ያለንን ፍቅርን አስቀድመን እሱ ደግሞ እንደወደደ የሚሰጠንን መንፈሳዊ ስጦታዎች በእምነት ተቀብለን በዛ ተመላልሰን ፍሬያማ ሕይወት ኖረን ሌሎችንም ወደዚህ የእግዚአብሔር መንግሥት የምንመራ እንድንሆን እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።